በአዲስ አበባው የቦሌ ክፍለ ከተማ ከግዙፍ ግንቦች በስተጀርባ የሚኖሩት አብርሃምና ዘውዲቱ ለ7 ዓመታት የከተማው መነጋገሪያ ነበሩ። አብርሃም የሀብት ማማ ላይ የወጣ ቃሉ እንደ ንጉሥ የሚከበርለት ነጋዴ ሲሆን፣ ዘውዲቱ ደግሞ በውበቷና በትሕትናዋ የምትታወቅ የቤት እመቤት ነበረች። ነገር ግን በዚያ ሰፊ ቪላ ውስጥ አንድ ትልቅ ክፍተት ነበር፤ የሕፃን ልጅ ሳቅ። 7 ዓመታት ሙሉ ቤቱ በዝምታ ተውጧል። ይህ ዝምታ ግን ቀስ በቀስ ወደ ጥላቻውም ወደ መርዛማ ቃላት ተቀየረ። አብርሃም የልጅ መጥፋትን ምክንያት ሁሉ በዘውዲቱ ትከሻ ላይ አኖረው። መሃን የሚለው ቃል በየቀኑ እንደ ጅራፍ በጆሮዋ ላይ ያርፍ ነበር። አንድ የሰኔ ምሽት ሰማዩ በከባድ ደመና ተውጦ ዝናብ ማዝነብ በጀመረበት ሰዓት በትዳራቸው ውስጥ ለዓመታት ሲብላላ የነበረው እሳተ ገሞራ ፈነዳ። አብርሃም የመኪና ቁልፉን በመስታወት ጠረጴዛው ላይ እያጮኸ ዓይኖቹ በንዴት ደም ለብሰው ወደ መኝታ ክፍሉ ገባ። 7 ዓመት ሲል ጮኸ። ድምፁ የቤቱን ግድግዳዎች አናወጠ። 7 ዓመት ሙሉ የሰው መሳቂያ አደረግሽኝ። እናቴ ስትጠይቀኝ የምመልሰው አጣው። ጓደኞቼ ከበስተጀርባዬ አብርሃም ወራሽ የለውም እያሉ ይሳለቁብኛል። አንቺ እርግማን ነሽ ዘውዲቱ። ከእንግዲህ በዚህ ቤት ውስጥ ላንቺ የሚሆን ስፍራ የለም። ዘውዲቱ ተንበርክካ የባሏን እግር ጨበጠች። አብርሃም ሆይ እባክህ ፈጣሪን ፍራ። ልጅ የሚሰጠው እሱ ነው። አብረን እንጸልይ፣ አብረን ወደ ሕክምና እንሂድ ብላ ብትማጸነውም የእሱ ልብ ግን እንደ ድንጋይ የጠነከረ ነበር። እኔ ጤነኛ ነኝ አላት፣ እጇን በጭካኔ እያራገፈ። ችግሩ አንቺ ጋ ነው። ነገ ጠበቃዬ ጋር እሄዳለሁ። ዛሬ ግን ከቤቴ ውጪ። ዘውዲቱ በዚያ ከባድ ዝናብ አንድ ትንሽ ቦርሳ ብቻ ይዛ ከመኖሪያ ቤቷ ተባረረች። የቪላው ትልቅ በር ከኋላዋ ሲዘጋ ሕይወቷም አብሮ የተዘጋ መሰላት። በመንገዱ ዳር ቆማ ስቅስቅ ብላ ስታለቅስ በአካባቢው የሚያልፉ ሰዎች ይቺ ሴት ምን ሆና ነው ብለው እንኳን አልጠየቋትም። በመጨረሻም ወደ ጥንት ጓደኛዋ አማካ ቤት ተጠጋች። አማካ ዘውዲቱን ስታያት ደነገጠች። ይህ ሁሉ ግፍ ፈጣሪ ያያል አለች አማካ ጓደኛዋን እያጽናናች። ነገር ግን አማካ ዝም ብላ የምታይ ሴት አልነበረችም። ዘውዲቱ መጀመሪያ እውነቱን ማወቅ አለብን። አብርሃም አንቺን ማነሽ እያለ ሲወነጅልሽ ኖሯል፣ ግን አንቺ ተመርምረሻል ስትል ጠየቀቻት። ዘውዲቱ ራሷን ነቀነቀች። አብርሃም እኔ ጤነኛ ነኝ ስለሚል እሷም የራሷን ጉድለት ብቻ ስትፈልግ ኖራለች። በማግስቱ ወደ ትልቅ የሕክምና ማዕከል አመሩ። ዘውዲቱ ምርመራዋን ጨርሳ የዶክተሩን ቢሮ ስትጠባበቅ አካሏ ይንቀጠቀጥ ነበር። ዶክተሩ ወረቀቱን እያዩ ቀና አሉ። ወይዘሮ ዘውዲቱ አንድ የምነግርሽ እውነት አለ አሏት። አንቺ ሙሉ በሙሉ ጤነኛ ነሽ። ማኅፀንሽም ሆነ ሆርሞኖችሽ ምንም ችግር የለባቸውም። ለ7 ዓመታት ልጅ ካልወለድሽ ችግሩ ባልሽ ጋር እንደሆነ እርግጠኛ ነኝ። ዘውዲቱ ያን ጊዜ ደነገጠች። ለ7 ዓመታት እርግማን ነሽ እየተባለች የተሰደበችው በሌለባት ጥፋት ነበር። አብርሃም የራሱን ድክመት ለመሸፈን እሷን መከራ ሲያሳያት ኖሯል። ዘውዲቱ አዲስ ሕይወት ለመጀመር ወሰነች። ወደ አባቷ ትውልድ መንደር ተመልሳ ትንሽ የእርሻ ሥራና የምግብ ቤት ሥራ ጀመረች። በዚያም ካሳሁን የተባለ መሬቱን የሚወድና ትሑት ገበሬ አገኘች። ካሳሁን የዘውዲቱን ታሪክ ሰምቶ ፈጣሪ የሰበረሽን እኔ ጠግነዋለሁ አላት። ብዙም ሳይቆይ በትዳር ተሳሰሩ። ከ3 ወራት በኋላ ግን ዘውዲቱ መታመም ጀመረች። ሽታ ያስጠላት፣ ገላዋ ይዝል ጀመር። ወደ ሕክምና ስትሄድ የተሰማው ዜና ግን የመንደሩን ሰው ሁሉ ያስደነቀ ነበር። ዘውዲቱ ጸነሰች። የሚገርመው ደግሞ በማጸኗ 3 መንታ ልጆችን ይዛ ነበር። በ9ኛው ወር 3 ጤናማ ወንድ ልጆችን ተገላገለች። በሌላ በኩል አብርሃም ዘውዲቱን ካባረረ በኋላ ወራሽ ትወልድልኛለች ብሎ ያሰባትን አንዲት ዘመናዊ ሴት አግብቶ ነበር። ነገር ግን ቤቱ አሁንም እንደ ቀድሞ ባዶ ነበር። አብርሃም መሃን መሆኑን በውስጡ ቢያውቅም ለሰዎች ግን ሚስት ያርግዛለች እያለ ይዋሽ ነበር። ይህንን ውሸቱን ለመሸፈንና ሀብቱን ለማሳየት ታላቅ የሰርግ ድግስ አዘጋጀ። በመቶዎች የሚቆጠሩ ባለሥልጣናትና ነጋዴዎች ተጋበዙ። ዘውዲቱንም ውድቀቴን እንድታይ በሚል እብሪት ግብዣ ላከላት። የሰርጉ ቀን ደረሰ። አዳራሹ በወርቅና በጽጌረዳ አበባዎች ተሞልቷል። አብርሃም በኩራት ደረቱን ነፍቶ እንግዶችን ይቀበላል። በድንገት ግን የአዳራሹ በሮች ተከፈቱ። አንድ ዘመናዊ ጥቁር መኪና በደጃፉ ላይ ቆመ። እንግዶች ሁሉ ወደ በሩ ተመለከቱ። መጀመሪያ የወረደችው ዘውዲቱ ነበረች። እጅግ ውድ የሆነ አበሻ ልብስ ለብሳ ፊቷ በክብርና በደስታ ያበራ ነበር። ከኋላዋ ደግሞ ካሳሁን 3 ተመሳሳይ ልብስ የለበሱና ገና በእግር መራመድ የጀመሩ 3 መንታ ልጆቹን ይዞ ገባ። አዳራሹ በዝምታ ተዋጠ። የሙዚቃው ድምፅ እንኳ የተቋረጠ መሰለ። ዘውዲቱ በቀጥታ ወደ አብርሃም አመራች።
አብርሃም የያዘው የወይን ብርጭቆ ከእጁ አምልጦ መሬት ላይ ተከሰከሰ። አብርሃም አለችው በረጋና በሚያስተጋባ ድምፅ፣ ስሜን የሚያስቀጥል ወንድ ልጅ ትፈልግ ነበር አይደል? እግዚአብሔር ግን ላንተ ያልሰጠህ ለእኔ ሦስት ሰጠኝ። መሃን ያልከኝ ሴት ዛሬ በበረከት ተከቤያለሁ። ችግሩ ማኅፀኔ ሳይሆን ያንተ ትዕቢትና በራስህ ድክመት ላይ የገነባኸው ውሸት ነበር። እንግዶች ሁሉ እርስ በእርሳቸው በሹክሹክታ ማውራት ጀመሩ። የአብርሃም ሚስት የነበረችው አይደለች እንዴ? ታዲያ ማን ነበረች ያለው ውሸት ነው ማለት ነው የሚሉ ድምፆች አዳራሹን ሞሉት። አብርሃም ራሱን ዝቅ አደረገ። በገንዘቡ ሊገዛው ያልቻለውን ክብርና በረከት ዘውዲቱ አግኝታለች። በዚያው ምሽት የሁለተኛ ሚስቱ እርግዝናም ውሸት መሆኑ ተጋለጠ። አብርሃም በገዛ ቤቱ በገዛ ሰርጉ ላይ ብቸኛና ተዋርዶ ቀረ። ዘውዲቱ ግን ልጆቿንና ባለቤቷን ይዛ በኩራት ወጣች። የታሪኩ ፍጻሜ እንዲህ ነበር። እግዚአብሔር የተናቁትን ከፍ የሚያደርግ እብሪተኞችን ደግሞ በገዛ ወጥመዳቸው የሚጥል አምላክ መሆኑን ለከተማው ሰው ሁሉ አስመሰከረች። የታገሰችው ዘውዲቱ አሸነፈች። የናቃት አብርሃም ግን በታሪክ ጥላሸት ተቀባ። ከዚያች አስደንጋጭ ምሽት በኋላ በአብርሃም ቪላ ላይ የሰፈነው ዝምታ ከቀድሞ የከፋ ሆነ። አዳራሹ ባዶ ቀረ። እንግዶቹም በሹክሹክታ እየተሳለቁበት አንድ በአንድ ጥለውት ወጡ። አብርሃም በዚያ ግዙፍ ቤት ውስጥ ብቻውን ሆኖ በውድ ምንጣፉ ላይ ተዘሮ ወደ ኮርኒሱ እያየ የዘውዲቱን የዝግጅት ቃላት ደጋግሞ ያስብ ነበር። ሀብቱ፣ መኪናዎቹና ዝናው በውስጡ ያለውን ባዶነት ሊሞሉለት አልቻሉም። የገነባው የውሸት ዓለም በገዛ እብሪቱ ናደ። በሌላ በኩል ግን ዘውዲቱ ወደ ቤቷ ስትመለስ ለልጆቿና ለባለቤቷ ካሳሁን ያላትን ፍቅር ይበልጥ አጥብቃ ያዘች። ለእሷ ድሉ የአብርሃም መዋረድ ሳይሆን የእሷ በእምነት መጽናት እንደነበር ተረዳች። አንድ ቀን ማታ ልጆቿን እያጫወተች ለባለቤቷ ካሳሁን እንዲህ አለችው፣ ሰው ሊጥለኝ ቢፈልግም ፈጣሪ ግን በረከቱን በቤቴ ላይ ያፈሰሰው። ዛሬ የምመገበው ምግብ የሰላም ነው፣ የምተነፍሰው አየር የነጻነት ነው። ይህ ታሪክ ለሁላችንም ትልቅ ትምህርት ጥሎ ያልፋል። በትዳር ውስጥም ሆነ በማኅበራዊ ሕይወታችን ሰውን በጉለቱ መናቅ መጨረሻው ውድቀት መሆኑን ያስገነዝበናል። ዛሬ አትረቢም ተብለው የተናቁ ነገ የብዙዎች መጠጊያ ሊሆኑ ይችላሉ። አብርሃም ገንዘብ ነበረው ግን ደስታ አጣ። ዘውዲቱ ግን ትዕግሥት ነበራትና ክብሯን አገኘች። የዘውዲቱ ሕይወት ለሚሰቃዩ፣ ለሚሰደቡና ተስፋ ለቆረጡ ሴቶች ሁሉ ብርሃን ሆነች። በአንድ ወቅት መሃን ተብላ የተባረረችው ሴት ዛሬ በከተማው ሁሉ የበረከት እናት ተብላ ትጠራለች። እውነት መቼም ቢሆን ተቀብሮ አይቀርም። ጊዜው ሲደርስ ግን እንደ ፀሐይ ወጥቶ የጨለመውን ታሪክ ያበራዋል። ታሪኩ እዚህ ላይ ያበቃል። እውነትና ትዕግሥት ሁልጊዜም ያሸንፋሉ። ይህ ታሪክ የብዙዎቻችንን ሕይወት መስታወት ነው። እውነትና ትዕግሥት መጨረሻቸው ምን ያህል ያማረ እንደሚሆን በሚገባ ያስተምረናል። በበደል ውስጥ ለምትገኙ፣ ተስፋችሁን ላጣችሁና ነገን ለምትፈሩ ሁሉ የዘውዲቱ ታሪክ ብርሃን ይሁንላችሁ። ውድ ተመልካቾቻችን፣ እንዲህ ያሉ ልብ የሚነኩ እውነተኛና አስተማሪ የሕይወት ታሪኮችን በየቀኑ ወደ እናንተ እናደርሳለን። ታሪኩን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንዲሁም የቤተሰባችን አባል ለመሆንና አዳዲስ ታሪኮች ሲለቀቁ በፍጥነት እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ።